ኦሪት ዘፍጥረት ምዕራፍ 18 በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሣና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ: አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህ አትለፈኝ ብዬ እለምንሃለሁ። ጥቂት ውኃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚያችም ዛፍ በታች አረፍ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ። ከዛም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እርሱም እንዳለ አድርግ አሉት። አብርሃምም ወደ ድንኳኑ ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰቀለ ዱቄት ፈጥነሽ አዘጋጂ፣ ለውሽዩም እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው። ያዘጋጀውም ዘንድ ተቻኩለ፣ እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበ። እርሱም ከዛፍ በታች በፊታቸው ቆሞ ነበር። እነርሱም በሉ። እርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳን ውስጥ ናት አላቸው። እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስትህ ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላ ሳለች ይህንን ሰማች። አብርሃምም ሳራም በዕድሜያቸው ሸምግለው ፈጽሞ አርጅተው ነበር፣ በሴቶች የሚሆንም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች: ካረጀሁ በኋላ በውኑ ፍትወት ይሆንልኛል? ጌታዬም ፈጽሞ ሸምግሏል። እግዚአብሔር አብርሃምም አለው: ካረጀሁ በኋላ በውኑ እወልዳለሁን? ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ እመለሳለሁ፣ ሳራም ልጅን ታገኛለች። ሳራም ስለ ፈራች አልሳቅሁም ስትል ካደች። እርሱም አይደለም ሳቅሽ እንጂ አላት። ሰዎችም በዚህ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። እግዚአብሔር አለ: እኔ የማደርገውን ከአብርሃም እሰውራለሁን? አብርሃምም በእውነት ታላቅና ብርቱ ሕዝብ ይሆናል፣ የምድር አሕዛብ ሁሉ በእርሱ ይባረካሉ። ጽድቅንም ፍርድንም በማድረግ የእግዚአብሔር መንገድንም ይጠብቁ ዘንድ ልጆችንና ከእርሱ በኋላ ቤቱን እንዲያዝዝ አውቃለሁ። ይህም እግዚአብሔር በአብርሃም ላይ የተናገረውን ነገር ሁሉ ያመጣ ዘንድ ነው። እግዚአብሔር አለ: የሰዶምና የገሞራ ጩኸት እጅግ በዝቷልና ኃጢአታቸውም እጅግ ከብዳለች። እንዲህስ ወደ እኔ እንደ መጣች እንደ ጩኸቷም አደርግ ዘንድ እነሆ ወርጃለሁ፣ እንዲሁም ባይሆን አውቃለሁ። ሰዎች ከፊታቸው አቀኑ፣ ወደ ሰዶምም ሄዱ። አብርሃምንም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃምም ቀረበ አለም: በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህ? 50 ጻድቃን በከተማይቱ ውስጥ ቢገኙ በእውነት ሁሉን ታጠፋለህ? ከተማይቱስ በእርሷ ስለሚገኙ 50 ጻድቃን አትምርም? ይህ ከአንተ ይራቅ። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ካንተ ይራቅ። የምድር ሁሉ ፈራጅ በቅን ፍርድ አይፈርድም? እግዚአብሔር በሰዶም በከተማይቱ ውስጥ 50 ጻድቅ ባገኘ ስፍራውን ሁሉ እርሱ እምራለሁ አለ። አብርሃምም መለስ አለም: እኔ አፈርና አመድ ስሆን ጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመሩ። 50 ጻድቃን 5 ቢጎድሉ ከተማይቱ ሁሉ በ5 ምክንያት ታጠፋለን? ከዚያ 45 ባገኘ አላጠፋም አለ። ደግሞም ተናገረ እንዲህም አለ: ምናልባት ከዚያ 40 ቢገኙስ? እነርሱም ለ40 ስል አላደርገውም አለ። እርሱም ጌታዬን አይቆጣም፣ እኔም እናገራለሁ። ምናልባት ከዚህ 30 ቢያገኙስ? አለ። እርሱም ከዚያ 30 ባገኝ አይጠፋም አለ። ደግሞም እነሆ ጌታዬ ጋር እናገር ዘንድ አንድ ጊዜ ጀመሩ። ምናልባት ከዚያ ቢያገኙስ? አለ። እርሱም ከዚያ 20 ቢያገኙ ስለ ሕያው አላደርገውም አለ። እርሱም እኔ ደግሞ አንድ ጊዜ ብቻ ብናገር ጌታ አይቆጣም? ምናልባት ከዚህ 10 ቢያገኙስ? አለ። እርሱም ስለ 10 አላጠፋማትም አለ። እግዚአብሔርም ከአብርሃም ጋር ንግግሩን በጨረሰ ጊዜ ሄደ። አብርሃም ወደ ስፍራው ተመለሰ።